አምነን አንዳንዴ የምትሆነውን ሳይ ወይዘሮ ሳማን ያለችኝ ነገር ትዝ ይለኛል። አረ በዛው ብትቀር ምኞቴ ነው። የደረሰብሽን ነገር ሰምቻለሁ እና ምን ደስ አለ? ላንቺም እኮ ደረጃውን ያለ ስራ ከምትወጭና ከምትወርጂ ለምን ጥሩም ባንገትሽ ላይ ያስረንልሽ ቆሻሻ አውጡ እያልሽ በየቤታችን አዞሪ። ቆይ ምን አለ ብትረጂ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። ጥቂት ብቻ ታገሰኝና ሁሉ ነገር አሳውቅሃለሁ። የዘውትር መልስሽ ይሄ ነው በቃ? ወይዘሮ ሲፈን አቶና ወይዘሮ መባባል ጀመረን እንዴ? እኔ አንተቹ ነው አይደለም። ወይዘሮ ሞዚና እኮ እንደውም ደህና ናት። ሳስበው ግን የሆነ ሰው ጤናዋን ለመጠቅ የሆነ ነገር ያደረጋት ይመስለኛል። ቤት ውስጥ ወር ያለቀብሽና ደግሞ ግቢውን መዞር ጀመርሽ። መቼም እንዲከፋኝ አትጠብቂ። ሰዎች ሲፈን ምን ሆና ነው? ሲፈን ምን ሆና ነው? ኧረ ሲፈን ሙስጠፋንም ጨምራ ነው ሁሉንም ያረደደችው። ሴትዮዋ ምን ሆና ነው ጋይስ? ጤነኛ ነች ለመሆኑ? እንደው ጤንነቷ ጤነኛ ብትሆንማ መቼም ይሄን ነገር አታደርገም እንዴ! ድፍረቷስ እንደው አይንሽ እያየ ይህንን የሚመስል ቤት እንደው ለሰዎቹ እንኳን እሺ ባትሳሺ ተይው። የዘንድሮ ሰው ለሰው ምንም አይደለም። ለሰው ምንም የሚሳሳ ሰው የለም። ለሰው ችግር የለም። የሰው ህይወት ምናምን ችግር የለበትም። ነገር ግን ይሄ እንደው ይሄ ምን እንደሚባለው ጋይስ ይሄን የሚመስል ቤት እያየሽ እንደው ኧረ ተይ ሲፈንተ ያንቺስ ከፋ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እኔ ያለሁላችሁ። ዛሬ ቀልቤ ተገፈፈ እንጂ አለው ቀልቤን ግፍፍ አደረገችው እንዴ! ይቻላል እኔ እንደዚህ ጋይስ ይቻላል ወይ? ችግሩ እኮ ይሄ እኮ ነው። አሁን ኢትዮጵያ ውስጥ እኔ ይቻላል ወይ ነው ጥያቄ የማነሳው። የውጭ ፊልም ወደ አማርኛ ሲመጣ ጥያቄ ያነሳል። ምን አይነት ጥያቄ? ይቻላል ወይ? እንደዚህ ይቻላል ወይ እንዴ? ይሄንም ያክል እንትን እንዳለ ከክፍል እስከ ክፍል ከደረጃ እስከ ደረጃ አልቀራትም። ነስንሳ በቃ ልኩስ። ኧረ እሱ አስከፋ። እሺ በቀጣይ ክፍል ምንድን ነው የሚፈጠረው? ምን እናያለን? ይተርፋሉ ወይስ አይተርፉም? ምን ታስባላችሁ? ወይስ ደግሞ ይሄ ነገር ሐሳብ ይሆን ህልም ይሆን እንዴ? ህልምልም በሉ ህልምልም በሉ። እኔ ይሄ ነገር ከተፈጠረ አንደኛ 3 ነገር ነው ልነግራችሁ የምችለው። ይሄ ነገር የሚሆንበትና የማይሆንበትን መንገድ ልንገራችሁ። በአጭሩ 3 መንገዶችን ልንገራችሁ። አንደኛ ፊልሙ ከእንግሊዝኛ ወደ አማርኛ ስለሆነ የመጣው ይህንን ነገር ሊያደርጉት ይችላሉ። ምክንያቱም ከዛ ወደዚህ ስለሆነ በዚህ መልኩ ሊያሳዩን ይችላሉ። ሁለተኛ አትሉኝም? ሁለተኛው ሊሆን ይችላል በኢትዮጵያዊም በኩል ከሄዳችሁ ሊሆን ይችላል። እንዴት ካላችሁኝ ድር ተከታታይ ድራማ የመጣበትን አንግል ታውቃላችሁ። ማለት በጣም ሂውጅ አይነት እንትን ነው የመጣው። በጣም ከፍ ያለ ወጪ ይዞ የመጣ አይነት ፊልም ነው። ከትንሽ አይደለም፣ ቀጥታ ከትልቅ ነው የተነሱት። የቪዲዮን ኳሊቲ ብታዩ፣ የሚሰራበትን ቦታ ብታዩ መቼም የግለሰብ አይደለም። አይ ሁሉ ተከራይቶ ነው ሊሆን የሚችለው። የሚቀረጽበት ቦታ፣ ቤቱ ያለው ሁኔታ፣ ካሜራው ራሱ ይህንን ቪዲዮ ደግሞ ኳሊቲ ቪዲዮ ኤዲት ለማድረግ ያለው ወጪ የሀገር ወጪ ነው። ስለዚህ እንደዚህ አይነት ትልቅ ፊልም ተሰርቶ እንደው በትንሹ ከ600,000 በላይ ቪው ከሌለው አያዋጣም። እንደገና እሱም ኖሮት ቢያንስ ይሄ ስፖንሰርሺፕ ምናምን የማስታወቂያ ምናምን ካላገኘ ትንሽ ነገሩ ከበድ ይላል ልላችሁ ያለሁት ነገር ትረዱኛላችሁ ብዬ አስባለሁ። ስለዚህ ምን ሊያደርጉት ነው? ከዛ ከፍታ ወደ ታች ዝፍ አድርጎ ዝጥ አድርጎ እያንዳንዱን በኪራይ ቤት ሊያሳዩን ነው ማለት ነው። ያ ማለት ደግሞ ትልቅ የነበረውን ፊልም ወደ ታች ይቀንሱታል። ላይክ የቤቱ ኪራይ ይቀንሳል፣ ብዙ ወጪ ይቀንሳል። ትናንሽ ቤት ላይ ብቻ ሊሆን ይችላል ቀረጻው። እንደዚህ አይነት ነገር ሊፈጠር ይችላል። ይሄ ምንድን ነው? ከወጪ አንጻር እንደዚህ አይነት ነገር ሊደረግ ይችላል። ሁለተኛ የሚሆንበት መንገድ ይሄ ነው። ያሰባችሁበት። ሶስተኛ በፍጹም ሊሆን አይችልም። እንዴት ካላችሁ ህልም ነው። በቃ ሲፈን በሐሳቧ ያሰበችው ነገር እልህ ይዟት ይሄን ሐሳብ ይዞ አስባ ሊሆን ይችላል። አለበለዚያ አምነን በህልሙ ይሄንን ነገር አይቶ ሊሆን ይችላል። ማን ያውቃል? ማንም ያውቃል። ስለዚህ እንደዚህ አይነት ነገር እንዳለ ነው
ሪከመንድ ማድረጋችሁ እናንተ የትኛው ይመስላችኋል? ህልም ይመስላችኋል ወይስ ደግሞ ፊልሙ ከውጭ ስለመጣ መቼም የውጭውን ፊልም ካያችሁ እዛ ላይ እንደዚህ ምናምን አይነት ነገር ካለ ኦኬ ልክ ነው፣ ከዛኛው አንግል ልክ ነው ብላችሁ ኮሜንት ላይ አሳውቁን። አይ ወጪ ስለበዛ ለመቀነስ ነው ካላችሁ ኮሜንት ላይ አስቀምጡልኝ። ብቻ ጥሩ ነው። ወይዘሮ ሞርዚና ትንሽ ሻል ያላት ይመስላል። ሻል የሆነ ደህና የሆነች አይነት ነገር ይመስላል። አንድ ነገር ደግሞ ዛሃራ ተናግራለች። ወይዘሮ ሞርዚና ጋር ገብታ ምን ብላ አወራች? አይ ሜርሲ እችን ሴትዮ እንዳልሆነ ሆነ አደረገቻት፣ ምን ሰታት ቢሆን ነው ብላ አወራች። እና ይህንን ነገር ደግሞ ሞርዚና ሰምታለች እና የተወሰነ ወደ ራሷ መመለስ ላይ ያለች ይመስለኛል። እና ይህንን ነገር እየተረዳች ይመስለኛል፣ ወይም ደግሞ እየሰማች ይመስለኛል። እንደዛ ነው የሚሰማኝ እኔ። ምክንያቱም የትላንትናዋ ሁኔታ ስታዩን ላይክ የሆነ ፊል የምታደርገው ነገር ሁኔታዋ ምናምን የተሻለ አይነት ነገር ጤነኝነት ነገር እያሳየችን ነበረ። ምክንያቱም ይሄ ቤት ውስጥ ይጨንቀኛል፣ ብቻዬን ይጨንቀኛል ማለት ላይክ ወደ አይምሮ ስትመለሱ ይመስለኛል እንደዚህ አይነት ነገር ፊል የምታደርጉት እና ይሄ ነገር የሆነ ያስታወሰችው ወይም ደግሞ እየተሻላት እንደሆነ ነው እኔ የሚሰማኝ። እናንተ ምን ታስባላችሁ? የአምነንና የቤሊን ጉዳይ ደግሞ እዚህ ጋር ነን ሲሉ እዚህ ጋር በባለፈው ክፍል እንዳለ ጣራ አድርጎ አንዴ እዛ ፎቅ ላይ አንዴ ሼልፍ ላይ አንዴ ምን ላይ ሼልፍ ምንድን ነው ጋይዝ? ቴራዝ ላይ ለማለት እኮ ነው ሼልፍ ያልኩት። አሁን ሼልፍ ምንድን ነው? ሼልፍ እኔ ስሙ ራሱ ኬት እንደመጣ አላቆም፣ ትርጉሙን አላቆም፣ ኬት እንደሚመጣ ቃሉ እኔ እንጃ። አንዴ ቴራስ ላይ አንዴ እዛ ጋር አንዴ ኮሪደር ላይ በቃ ባለፈው ክፍል ላይ ታችኋል። በቃ እያያዘ ልም ሲያረጋት ነበር። በዚህኛው ክፍል ደግሞ በቃ ይሄ እኮ ነው ችግሩ። ይሄ እኮ ነው ወንዶች ችግራችሁ ይሄ ነው። ያገኛችሁትን ካገኛችሁ በኋላ ዝም ትላላችሁ። በቃ የሆነ እስከ 3 ቀን 4 ቀን ምናምን ትታገሳላችሁ። ከዛ በኋላ ደግሞ ያገረሽባችኋል፣ ትዝ ይላችኋል። ከዛ ደግሞ እንደገና እንትርክ ትጀምራላችሁ። አይ እንደው ምን ይሻላችኋል? ከዚህ በፊት የነበረው ሪቪው ላይ በደንብ አንስቼዋለሁ። ስለ ፍቅር እና ስለ ትዳር ምናምን አንስቻለሁ። ለትዳር ምን አይነት ሰው ትመርጣላችሁ የሚል ሀሳብ አንስቼ ነበረ። እኛ ወንዶች ብዙ ጊዜ ለትዳር የምንመርጠው ከማንም ወንድ ጋር ወይም ደግሞ ከሌላ ወንድ ጋር ሪሌሽንሺፕ ውስጥ ያልገባችን ሴት ነው ለትዳር የምናስበው ብዬ አንስቻለሁ። ይህን የምትጠራጠሩ ከሆነ በአካባቢ ያላችሁ ወይም ደግሞ በአካባቢያችሁ ያለው የምታውቁትን አንዱ ወንዱን ሰው ወይም ደግሞ ወንድማችሁም ካለ ጠይቁት፣ ይነግራችኋል። ምንም አይነት በቃ አስቸጋሪ የተባለ አይነት ወንድ ቢሆንም ያ ሰውዬ የሚመርጠው ግን ለትዳር ጤነኛ ከማንም ጋር ሪሌሽንሺፕ ያልጀመረች ምናምን አይነት ነገር ነው አብዛኛው ሰው የሚፈልገው። ለምን እንደሆነ ታውቃላችሁ? ፍቅር ውስጥ ያለች ሴት ለምሳሌ ከዚህ በፊት ፍቅረኛ የነበራት ሴት ተጣልተዋለች፣ በቃ ተለያይተዋል ከዛ ሰው ጋር። ግን የመጀመሪያ ፍቅረኛዋ ነው ልበላችሁ። ከኔ ጋር ተጋባች፣ ከሱ ተፋታ። ከዛ ከኔ ጋር እየኖረች ከዕለታት አንድ ቀን ሰውየውን በሆነ አጋጣሚ ተገናኙ። ለምሳሌ ሱፐር ማርኬት ተገናኙ። ከዛ በቃ እንዴት ነሽ ደህና ነሽ ተባባሉ፣ ስልክ ተቀያየሩ። ከዛ ማውራት ተጀመረ። ከዛ እስኪ ቁርስ እንብላ ምሳ እንብላ፣ በቃ ችግር የለውም ጓደኛዬ ጋር ብላ ትሄዳለች። ከዛ እንደው በሰላም የሚመለሱ ይመስላችኋል ጋይስ? ምንም የማያደርጉ ይመስላችኋል? ከኔ በላይ እሱ ነው የምትወደው። እውነቱ ድንቅራል። እሱን ያገኘችለት እሱ ነው የምትወደው። ከኔ ጋር ያላት ነገር ምንም ያን ያህል የሚካበር ነገር አለ። ምክንያቱም ከኔ ጋር ያደረገቻቸው እያንዳንዱ ነገር ከኔ በፊት ያደረገችው ሰው አለ። ለምሳሌ ስጦታ መስጠት፣ ለእሷ ስጦታ መስጠት፣ የሆነ ቀለበት ማድረግ ሊሆን ይችላል። በቃ እሷን ሰርፕራይዝ ማድረግ ሊሆን ይችላል። የተለያዩ ነገር ማድረግን በእኔ አይደለም የተማረችው በመጀመሪያ ፍቅረኛዋ ነው። ገብቷችኋል አይደላችሁ? የፈለኩት ነገር ሌሎች ነገሮችን በሱ ነው የተማረችው። ስለዚህ እቺ ሴትዮ እኔ የማደርግላት ነገር ያን ያህል ምንም መስሉ አይታያትም። ደስ ይላታል፣ ደስ አይላትም አይደለም፣ ደስ ይላታል። ምንም ብታረጉ ደስ ይላታል። ግን ከኔ በላይ እሱን ነው የምታስቀድመው። ይሄ ደግሞ ትዳራችሁ ላይ ጤነኛ ነገር አይፈጥርም ብያችኋለሁ። ለምሳሌ አምነንን አንስቼ ቤሌንን አንስቼ አውርቻለሁ። አምነን ቤሌንን በጣም ይወዳታል፣ ግን አግብቷል። ማግባቱ ግን
የቤሊን ፍቅር እንዲቆርጥለት አላደረገም። ገብቷችኋል ልላችሁ የፈለግኩት ነገር የእሱ እንትን ትክክል አይደለም ምናምን ልትሉ ትችላላችሁ፣ ግን ሌላውም ጋር ብትሄዱ እንደዚህ ነው። ስለዚህ ይሄ የመጀመሪያ ነገር ከሆነ ለምሳሌ የመጀመሪያ ፍቅረኛ ከሆነች ሁሉን ነገር ከኔ ነው የምትማረው። ገብቷችሁ ፍቅር ውስጥ ያለውን ሂደት፣ ፍቅር ውስጥ ያለውን እያንዳንዱን ነገር አብራችሁ በምትኖሩበት የምታደርጓቸው እያንዳንዱ ነገር፣ የተለያዩ የምታሳልፏቸው ጊዜዎች ከኔ ነው የተማረችው። ከኔ ውጭ ሌላ ሰው አታውቅም። ስለዚህ እኔ ካገባኋት ሌላ ሰው ለማወቅ አትሄድም። ምክንያቱም እኔ አለው ሁሉ ነገር ከኔ ስለጀመረ ሌላ ምን የምታይበት ወደዛ የምታይበት ምንም አይነት ምክንያት የለም። የድሮ ሰዎች ወይም ደግሞ አሁንም ገጠር ላይ ያሉ ሰዎች ለልጆቻቸው ሚስት ሲመርጡ በቃ እንደዚህ ማንም ወንድ ያልነካትን ነው ፈልጎ የሚያገቡላቸው። ሌላ ምናምን እንደዚህ ጭራሽ አይሰሟችሁም። ከሌላ ሰው ጋር ምናምን እንደዚህ አይሰሙ ጭራሽ ማለት ነው። እና ይህንን አንገብ ስታዩት ትክክል ነው ብዬ አምናለሁ። እንደዚህ ስላችሁ ደግሞ ከዚህ በፊት ሌላ ህይወት የነበራት ሴት በኋላ አግብታ ጥሩ ኑሮ አትኖርም አትቀየርም ማለት አይደለም። አሉ በጣም ብዙ ሰዎች የተለያዩ የህይወት ገጠመኝ ውስጥ አልፈው ኢቭን ደግሞ በማይሆን የህይወት ጎዳና ውስጥ ሆነው ላይክ እንደ ምሽት ቤት ምናምን እንደዛ አይነት ነገር ውስጥ ያሳለፉ ሰዎችን አግብተው ጥሩ ኑሮ ልጅ ወልዶ የሚኖሩ አሉ። ይሄ አይካድም፣ አቀፍ አሉ። ግን እኔ እንደ ራሴ እንደ ግሌ አይሆንም። ስለዚህ ሴቶች ምን እመክራችኋለሁ? አጉል እዛ አትበሉ፣ አይጠቅማችሁም። እሱ እዚህ እዛ የምትረግጪ ሴት የምትፈለጊ ወይም ደግሞ የሆነ አንድ ጎረምሳ የሚፈልግሽ ለአንድ ቀን ወይም ደግሞ 2 ቀን 3 ቀን 4 ቀን በዛ ከተባለ እንደው 6 ወር። የሜላት ሀብት ይመለስ። የዛሬው ኮሜንት ሴክሽን ይሄ ነው። የሞላው ኮሜንቱን ይሄ ነው። የሜሉን ሀብት መልሱላት። እናንተ ራሱ ጨነቃችሁ አይደለ? ወይኔ አግኝቶ ማጣት እኮ ምን ያህል እንደሚያሳቅቅ ወንድሞቼ እህቶቼ፣ እኔ በደንብ ነው ማውቃት። ቀምሻታለሁ፣ ተገርፌያለሁ በደንብ በተከበርኩበት ከፍ ባልኩበት ሰፈር ተዋርጄ ዝቅ ብዬ የታክሲ አጥቼ መንገድ ዳር ቁጭ ብዬ በእግር ወክ አድርጌ ወደ ቤት የሄድኩበት ማአት ጊዜዎች ያሉ፣ መኪና ይዤ ወደ ቤት የሚሄድበት፣ ከዚች ለመሄድ በመኪና የሚሄድ ሰውዬ ወረጄ ታክሲ አጥቼ በእግሬ የሚሄድበት ስንት ጊዜዎች ነበሩ። ልብስ አሳጥቤ ያሳጠብኩትን ልብስ የምወስድበት አጥቼ ስንቱ አለፈ። ብቻ ይሁን። ለማንኛውም እንዴት ናችሁ? ኖላዊ ተከታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል በጣም ያበደ ነበር። በጣም የሚያሳዝን አይነት የሚያስተምር አይነት ክፍል ነበረ። ልክ እንደ ምዕራፍ 1 ድባቡ ተመልሷል ጋይስ። በቃ ኖላዊን እኔ በዚህ ነው የማውቀው። ማለት ይሄ ማለቃቀሱ ማዘኑ ምናምኑ ብቻ ሳይሆን በዛ ውስጥ ያለው እውነት፣ በዛ ውስጥ ያለው ትምህርት፣ በዛ ውስጥ ያለው ሀቅ ነው የሚታየኝ። ገብቷችኋል? ከመጀመሪያ ጀምሮ ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ተናግሬያለሁ። በተደጋጋሚ ነበረ። ሁሌ ኖላዊ ሪቪው ሳደርግ ስመጣ ከክፍል 1 ጀምራችሁ ያያችሁኝ ሰዎች ታውቁኛላችሁ። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሳወራ የመጣው። ለምንድነው ታውቃላችሁ? ኖላዊ የሚያሳየው በቃ ይሄ ላይክ እዚህ ምድር ላይ ያለን ነገር ነው። አብዛኛውን ደግሞ አሳልፌ ያየኋቸው ጓደኞች ያሳለፉትን፣ በቤተሰብ በኩል ደግሞ ያለውን ማቀውን ነው የሚያሳዩ። ይሄ ደግሞ እጅጉኑ የምንማርበት፣ በተስፋ መቁረጥ ውስጥ ያለን ሰዎች ደግሞ የምንበረታበት፣ እንደዚህም አለ የምንልበት፣ እንዲህ ብለን ይሄ ምንድነው የምንበረታበት አይነት ድራማ ነው። እና አሁንም ምዕራፍ 2 ላይ ይሄ ነገር ተመልሶ እያየሁት ነው። እንደ እውነቱ በትናንትናውም ክፍል በቃ ልጆች ለእናታቸው የሚያደርጉት ነገር፣ እንደገና ደግሞ እናት ለልጆቿ ምን ያህል እንደሄደች አሁን አስቧት። ሜሉን የመሰለች ሞልቃቃ እናት ማለት ነው። በቃ ቂም ያለች ውሃ እግራ ይንካኝ ምናምን መሬት እግራ ይንካኝ ያለች ሴትዮ ማለት ነው። ልብስ አጣቢ ስትሆን
የምር ስቲል እስካሁን ይሰማኛል እኔ ያሳለፍኩት። የምሬ ነው የምላችሁ። ይከብዳል። እንደዚህ እንደምትሉት አይደለም፣ ማለት እንደምታዩት አይደለም፣ እንደሚወራው አይደለም። ያሳለፈው ሰው በደንብ ያውቀዋልና ሜቢ በእንደዚህ አይነት ህይወት ውስጥ ያላችሁ ነገሮች እንዳልጠበቃችሁ ሆናችሁ ወደ ታች የወረዳችሁ እየተፍጨረጨራችሁ የነበራችሁትን ነገር ከስራችሁ ዝቅ ያላችሁ በቃ አይሆንልኝም ብላችሁ ተስፋ የቆረጣችሁ ሰዎች አይዟችሁ እላችኋለሁ። ዛሬም የምሬን ነው የምላችሁ። በቃ እንደው ዝም ብላችሁ አመስግኑ። በቃ ተመስገን በሉ። የምሬን ነው። ከባድ ነው። አይኖ ይገባኛል። እንደዚህ ማውራት ከባድ ነው፣ ምክንያቱም ስላየሁት ነው። እኔ እንደዚህ በሆንኩበት ጊዜ አይዞ የሚለኝ በሽ ነው። አይዞ ለእኔ ምን ማለት እንደሆነ የዛን ጊዜ ይገባኛል። አይ አይዞ ትላለ እንዴ ብዬ ነው የማልፈው። ግን በርቱበት ነው የምላችሁ። ያልፋል። የማያልፍ ነገር ምንም የለም። ሰኞ ማክሰኞን ከተካ፣ ዓመት ዓመትን ከተካ፣ ሰዓት ሰዓትን ከተካ የእናንተ ነገር የማይተካበት ምን ምክንያት አለ? በቃ ሲጀመር እኮ ማለፍ የተፈጥሮ ግዴታዋን እናንተ ስላላችሁ አይደለም የሚያልፈው። እውነቴን ነው የምላችሁ። ማለፍ የተፈጥሮ ግዴታ ስለሆነ በጋ አልፎ ክረምት ይመጣል። ምንድን ነው? የተፈጥሮ ግዴታ ነው። አይ በቃ ክረምት አልፈልግም ብትሉ ክረምት ያልፋችኋል። ዞሮ ይመጣል ክረምት። ሰኞን አልፈልግም በቃ ከማክሰኞ ይጀመር ብትሉ ይሆናል? አይሆንም፣ ይመጣል ተመልሶ። ስለዚህ ማለፍ የተፈጥሮ ግዴታ ነው። በቃ ያለንበት ኤቭሪቲንግ ያልፋል፣ አልፎ ይስተካከላል። እናንተ ብቻ ተስፋ አትቁረጡ። ወደ አምላካችሁ ጩሁ፣ ከአምላካችሁ ጋር ጠንካራ ሁኑ። እውነት ለመናገር በወደቃችሁ ታይም የፈጣሪን አጠገባችሁ እንዳለ በጣም የምታውቁበት ታይም ነው። እኔ አብዛኛውን ከገባኝ ነገር በጣም በማይሆን ህይወት ውስጥ በነበርኩ ታይም፣ መውጣት ባቃተኝ፣ በቃ ተስፋ ቆርጬ ሁሉ ነገር በተሟጠጠበት ታይም፣ ሁሉ በተወኝ ታይም አጠገብ የነበረው በቃ ክርስቶስ ብቻ ነው። ጌታ ብቻ ነው። ጌታ ነው የምላችሁ፣ እሱ ብቻ ነው። በቃ ሲያበረታኝ ይታወቀኝ ነበር። ያልፋል ሲለኝ ይታወቀኝ ነበር። ውስጤ በቃ ይሰማኝ ነበር። እና እንዴት እላለሁ፣ የምሬን ነው። በቃ ውስጤ ያወራኝ ነበር፣ ይህም ያልፋል። እንዴት ሆኖ እለዋለሁ። በቃ ውስጤ በራሴ መንፈስ በቃ በውስጥ ያወራ፣ አምላኬ በአጠገቤ ሆኖ እያወራኝ ነበር። እንዳለውም አሳለፉ። እንደዚህ ስላችሁ ብዙ ነገር ተሳክቶልኝ ምናምን አይደለም፣ ግን ከዛኛው ማንነት ወጥቼ እዚህ ጋር መቆሜ ራሱ ለእኔ ታምር ነው። እኔ በፍጹም ሊሆን አይችልም ብዬ በቃ ተስፋ ቆርጬ እንደመጣልኝ ነው በቃ ከዚህ በኋላ ብዬ ያልኩ ሰው ነኝ። ያልፋል፣ የማያልፍ ነገር የለም። ያልፋል። ደግሞ ያበረታችሁ። በድካም ውስጥ ሆናችሁ በቃ በጣም ሲደክማችሁ ምርር ስትሉ መጥቶ ያበረታችሁ። የምሬን ነው። የኛ አባት የሚተው አባት አይደለም። የተሆን ይመስለናል እንጂ አይተሆንም። በቃ አለ፣ ሁሌ ከኛ ጋር ያለ። ደስ የሚለኝ አሁንም በጣም የምደሰትበት ጊዜ ነው ማለት ሁሉ ሲተወኝ የማይተወኝ እንዳለ ያወቅኩበት ጊዜ ነው። ድክም ብሎ በቃ ሁሉ ነገር ተስፋ ቆርጬ ሁሉ ነገሬን አጥቼ ቁጭ ባልኩበት ታይም ገና ሌላ ነገር እንዳለ ያሳየኝ እሱ ነው። ብዙ ነገር አይቻልም። እስቲል እስካሁን ገና ያልደረስኩባቸው እዚህ አካሉ እዚህ ወይም ደግሞ የሚባለው ምድራዊ ነገር ላይ ያልጨበጥኳቸው ገና ከፊት የሚሆኑ መዓት ነገሮች አሉ። ከድሮ የተሻሉ አምላኬ ያሳየኝ ብዙ ነገሮች አሉ። ሁሉም ጊዜውን ጠብቆ ይሆናል እና አሁንም እንደዚህ ብዬ ሳወራችሁ ሙሉ ለሙሉ ፐርፌክት ነኝ በቃ አሁን ብዬ አይደለም። አሁንም ብዙ የሚስበኝ አለ፣ ወደኋላ ብዙ ነገር አለ። በቃ እልህም ያስይዘኝ በተለይ እስራኤል ላይ ምናምን በጣም በቃ ስትራግል የሚያደርገኝ በሽ ጉዳይ አለ። ግን ያልፋል። ማለፍ የተፈጥሮ ግዴታ ነው። እስከ መጨረሻው ጸንቼ እቆማለሁ ያልፋል ብዬ አልፎም አይዋለሁ። እና በተስፋ መቁረጥ ውስጥ ያላችሁ በርቱ ልላችሁ እፈልጋለሁ። በተለይ ከሀገር ውጭ ሆናችሁ እየሰራችሁ ያላችሁ፣ በተለያየ ጭንቀት ውስጥ ያላችሁ፣ አንደኛ ከሀገር መውጣታችሁ ራሱ ጭንቀት ነው አይደለ ጋይስ? የማታውቁበት ሀገር፣ በማታውቁት ቋንቋ፣ በማታውቁበት ሰው ቤት፣ ኢቨን አብዛኞቻችሁ ደግሞ ስራውን እንኳን ሰርታችሁ ማታውቁ፣ እንደዛ ቀንና ሌሊት ቁጭ ብላችሁ እየሰራችሁ እረፍት ሳይኖራችሁ
ላባችሁን ጠብ እያደረጋችሁ እየሰራችሁ ህመም እየታመማችሁ በህመም ውስጥ ሆናችሁ እየሰራችሁ በብዙ ስቃይ ውስጥ ያላችሁ ሰዎች አይዟችሁ፣ ያልፋል፣ ይሳካላችኋል። እና የማያልፍ ነገር የለም ልላችሁ ፈልጌ ነው። በርቱ፣ ጠንክሩ፣ በቃ ወደ ፈጣሪያችሁ ቅረቡ። እሺ እኔም ይሄን ነገር ለራሴ ራሱ ደግሜ መንገር እፈልጋለሁ። የምሬን ነው። ገዝሽ በቃ ሁሉ ነገር ሲበረታብህ፣ ሁሉ ነገር ሲያቅት፣ ደስተኛም ስትሆን፣ ስታዝንም፣ ስትደሰትም፣ ስታገኝም፣ ስታጣ ወደ እሱ ቅረብ። በቃ ሁሌ እሱ ነው የሚበጅ። የእውነቴን ነው የምላችሁ። እኔ ጌታ ብቻ ነው ይበጀኝ። ከኢየሱስ ውጭ ሌላ ምን የሚበጅ ነገር የለም። ከምሬን ነው የምላችሁ። እንደ እንትን ካያችሁት በራሳችሁ እምነት በኩል እዩት። ኦኬ፣ በራሳችሁ ሃይማኖት በኩል እንትን ብላችሁ ኦኬ፣ አንድ ሃይማኖት ብቻ ሰበክ እንዳትሉኝ፣ ስብከት እንዳታረጉት ብዬ ነው። ይሄ ሪያሊቲ ነው። እኔ ኢየሱስ ብቻ ነው ይበጀኝ። የምሬን ነው የምላችሁ። ከሱ ውጭ ማን እንደሆን አውቀዋለሁ። ከኢየሱስ ውጭ ገዝሽን ነጥላችሁ ካያችሁት ምን አይነት ሰው እንደሆነ ታውቁታላችሁ። እንደዚህ ለእናንተ መልካም ነገር ማውራት ቀርቶ መልካም ነገር ምን እንደሆነ ማላቅ ሰው እና ክብር ለሱ ይሁን። ወደሱ ተጣበቁ ነው፣ ወደሱ ተጣበቁ፣ ከሱ ጋር ተጣበቁ ነው የምላችሁ እኔ። እና ያልፋል ሁሉ። አሴርን በስተመጨረሻ አካባቢ ለሀና የባለፈውን የጠበቃውን ነገር አማክራታል። ወይኔ አማርኛ አማከራት እንዴ ምን አስጨነቀኝ? አማክራት ውሽ እዛው ተመለሽ። አማርኛ እኮ ከባድ ነው። እስኪ እንደ ኮሜንት ላይ ይህችን ቃል ንገሩኝ። ብቻ ነገሮች ወደ መስተካከል ይመጣሉ። መስፍኔንም አንስቼላችሁ ነበር በባለፈው ክፍል ሪቪው ላይ። መስፍኔም እዚህ ነገር ላይ ጣልቃ ይገባል ብያለሁ። ያው የምናሴ ልደት በሚገባ ድምቅ ሽብርቅ ብሎ ይከበራል ብያችኋለሁ በባለፈው። አሴር ይህንን ነገር ከሰማ ሁሉን ነገር ያስተካክላል ብያችኋለሁ። ግን ከውጭ የመጣው የሰላምየው እንዴ ምን ይሽ ነው አባት 10,000 ብር ሰጥተህ ልትበላ እንዲህ ልታረግ 10,000 አይ አላወካትም። ሰላምዬን አላወካትም። የማን ልጅ እንደሆነች አላወካትም። ጊዜ ጥሏቱ እንጂ የማን ልጅ እንደሆነች አላወቅም። አላችሁ ደግሞ 10,000 ስታዩ በቃ ይሄ ህይወታችሁ ሙሉ ለሙሉ የሚቀይርላችሁ ብር መስሏችሁ ምንጣጣ አለው የምትሉ እናንተ ተው ብያለሁ። የምሬን ነው። ተው እንዴ ረቡ እንጂ የምሬን ነው። ማለት 10,000 ብር አሁን እንደው ምሳ ብቻ በቃ በየቀኑ ምሳ ብቻ ብትበሉበት ስንት ቀን ያበላችኋል? እሱ ብር